ረጅሙ ተራራ ከ6 ቀን በኋላ ደቀ መዛሙርቱን ይዞ ወደ ረጅሙ ተራራ ይዟቸው ወጣ ነው የሚለን። በዚያው ቅጽበት ከብሔረ ሕያዋን ኤልያስን ከብሔረ ሙታን ደግሞ ሙሴን በማስነሳት ካጠገቡ እንዲገኙ አድርጓል። ምንድን ነበር ሙሴና ኤልያስ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ይነጋገሩ የነበረው? ረጅሙ ተራራ። ይህንን ርዕስ የመረጥነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ የምስጢር ደቀ መዛሙርትና ከሁለቱ ነቢያት ጋር በደብረ ታቦር ተራራ ላይ ብርሃነ መለኮቱን መግለጹን ለመናገር ነው። ረጅሙ ተራራ የተባለው እሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ወገን በዚህ ዓለም ካሉት ሶስቱን የምስጢር ደቀ መዛሙርት ሐዋርያው ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን ይዞ ወደ ደብረ ታቦር ተራራ መውጣቱን ይነግረናል። በዚያም በተራራው ላይ ከብሔረ ሕያዋን ኤልያስን ከብሔረ ሙታን ደግሞ ሙሴን በማንሳት ለአምስቱም ነቢያትና ሐዋርያት ተገልጦላቸዋል፣ ታይቶላቸዋል። ከዚህ የተነሳ በዚህ ተራራ ላይ የተከናወነውን ድርጊት ማወቅ መረዳት እንድንችል ርዕሳችንን ረጅሙ ተራራ ብለነዋል። መነሻ ርዕሳችን በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ያለውን የተንተራሰ መሆኑን ልብ ልንል ያስፈልጋል። እንግዲህ የመጽሐፍ ቅዱስን ቃል ባጭሩ ለመግለጥ ያህል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ6 ቀን በኋላ ደቀ መዛሙርቱን ይዞ ወደ ረጅሙ ተራራ ይዟቸው ወጣ ነው የሚለን። በዚያም ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይለናል። በዚያው ቅጽበት ከብሔረ ሕያዋን ኤልያስን ከብሔረ ሙታን ደግሞ ሙሴን በማስነሳት ካጠገቡ እንዲገኙ አድርጓል። ለእነ ቅዱስ ጴጥሮስ ይሄ እንግዳ ነገር ስለነበረ በማድነቅ ተመልክተውታል። በዚያው ቅጽበት ቅዱስ ጴጥሮስ ነገሩ እጅግ በጣም ደስ ስላለው ለኛ በዚህ መሆን መልካም ነው በማለት ተናግሯል። ሙሴና ኤልያስም ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ይነጋገሩ ነበረ። ሐዋርያትም የሚያዩት ነገር እጅግ በጣም ስለደነቃቸው ስለገረማቸው በመንፈስ ቅዱስ ተመልተው በተለይ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ካለ በኋላ በዚህ መኖር ለኛ መልካም ነው በማለት ስላየው መልካም ነገር አድንቋል። በዚያው ቅጽበት ከሰማይ ድምጽ መጥቷል። እግዚአብሔር አብ በላይ በሰማይ ሆኖ ይህ የምወደው ልጄ ነው እርሱን ስሙት የሚል ድምጽ አሰምቷል። ይህንን ድምጽ ደቀ መዛሙርት በሰሙ ሰዓት እጅግ በጣም ተደናግጠው ራሳቸውን በመሳት በምድር ላይ ወድቀዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አይዟችሁ አትፍሩ በማለት ደቀ መዛሙርቱን ስቦ አንስቷቸዋል። ከዚህ በኋላ በታቦር ተራራ ላይ ያዩትን የተመለከቱን ነገር እሱስ ከፈቀደ ጊዜ ድረስ በምስጢር እንዲጠብቁ አዟቸው ከተራራው ወርደዋል። ታሪኩ ባጭሩ ይህንን ይመስላል። እንደ ቤተክርስቲያናችን አስተምህሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ነሐሴ 13 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሁለቱ ነቢያትና በሶስቱ የምስጢር ደቀ መዛሙርት ፊት ብርሃነ መለኮቱን ወይም ምስጢረ መለኮቱን የገለጠበትን ቀን በታላቅ ድምቀት ታከብረዋለች። ይህንን ምስጢር ባጭሩ ባለን ሰዓት ነገሮችን በግልጥ ለማወቅ እንድንረዳ ከኋላ መነሳት ግድ ይለናል። እንግዲህ ከ6 ቀን በኋላ ነው ያለው። ለምንድነው ከ6 ቀን በኋላ ብሎ ወንጌላዊው ማቴዎስ የጻፈው ብለን ብንጀምር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ ፍጻሜ ድረስ ተጽፎ እንደምናነበው በፊልጶስ ቂሳሪያ በአንድ ወቅት ደቀ መዛሙርቱን ጠይቋቸው ነበር። ሰዎች የሰው ልጅ ማን ነው ብሎ ብዙዎቹ አንዳንዶች ኤልያስ ነው ይለዋል፣ አንዳንዶች ዮሐንስ ነው ይለዋል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይለዋል ብለው ተናግረው ነበር። ጌታችን ኢየሱስ ክርስቶስም ወደ ደቀ መዛሙርቱ ዞሮ እናንተስ ከኔ ጋር የዋላችሁ ያደራችሁ ትምህርት ያልተከፈለባችሁ እኔን ማን ትሉኛላችሁ ብሎ ጠይቋቸው ነበር። ከዚያ ውስጥ ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ገልጦለት አንተ የሕያው እግዚአብሔር የባህሪ ልጅ ነህ ብሎ መስክሮለታል። አሁን በቅዱስ ጴጥሮስ ብቻ የባህሪ አምላክ መሆኑን መመስከሩ በቂ ስላይደለ
ከነቢያትም ወገን ስለ ባህሪ አምላክነቱ ይታወቅ ይረዳ ዘንድ ከ6 ቀን በኋላ ወደ ደብረ ታቦር ተራራ ወጥቷል ማለት ነው። እንግዲህ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ በረዶ ነጭ ሆነ ይለናል። ሐዋርያት ይህንን ባዩ ጊዜ በዚሁ ቅጽበት በሐዋርያት ልብ የነበረው አለማወቅ፣ አለማስተዋል ተገለጠና እጅግ ደስተኞች ሆኑ ነው የሚለን። ለምን ቢባል የእግዚአብሔርን ክብር እንዲያውቁ እንዲያስተውሉ ሕሊናቸውን ከፈተላቸው፣ ገለጠላቸው፣ እንዲያውቁ እንዲረዱ አደረጋቸው። ከማንም ከምንም በላይ ደግሞ ቅዱስ ጴጥሮስም በዛው ቦታ ላይ ስለነበረ በፊልጶስ ቂሳርያ አንተ የእግዚአብሔር ልጅ ነህ ብሎ እንደመሰከረለት በእርግጥም አምላክ ወልደ አምላክ መሆኑን አረጋገጠ። ስለዚህ ደስ አላቸው ይለናል። ወገኖች ክርስቲያኖች፣ አምላክ ወልደ አምላክ መሆኑን አወቀ። ያ ከሰማያት የወረደው ከድንግል ማርያም የተወለደው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ እየተመላለሰው እኛን መስሎ እኛን አህሎ የተገለጠው እንደኛ የተራበው እንደኛ የተጠማው እንደኛ የዛለውና የደከመው የነቢያት አምላክ የሐዋርያት አምላክ መሆኑን ተረዱ፣ ተገነዘቡ፣ አወቁ። ለዚህ ነው ጴጥሮስ በዚህ መሆን ለኛ መልካም ነው ለማለት እየበቃው። እንግዲህ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ነበር ይላል። ወገኔ ክርስቲያኖች፣ ምንድን ነበር ሙሴና ኤልያስ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ይነጋገሩ የነበረው? ማቴዎስ የተነጋገሩትን ነገር ባያውቅ ኖሮ ይህንን ቃል ባልጻፈው ነበር። ምክንያቱም ስለማያውቀው ነገር መጻፍ አይገባውምና። አሁን ማቴዎስ ያየውንና የሰማውን ነገር ከሌሎቹ ደቀ መዛሙርት ጋር እንዲረዳ ያወቀውን የተገነዘበውን ነገር ነው የጻፈልን። ስለዚህ ከሁለቱ ነቢያት ጋር ሲነጋገሩ ነበር ነው ያለው። የተነጋገሩት ነገር ምንድን ነው? ወገኖቼ ክርስቲያኖች፣ የተነጋገሩትን ነገር ሁላችንም ልብ ልንል ያስፈልጋል። ለቤተ ክርስቲያናችን አስተምህሮ በአንድምታው ትርጓሜ ቤተክርስቲያናችን የእስክንድሪያን አስተምህሮና የአንጾኪያን አስተምህሮ ሁለቱንም አዋህዳ የያዘች ቤተክርስቲያን ስለሆነች ነጠላውንም አስተምህሮ ትርጓሜውንም ጭምር በሚገባ ገልጣ ታስተምራለች። ስለዚህ ምሉእ ናት ማለት ነው። ሕጸጽ የለባትም፣ እንከን የለባትም። እንግዲህ ሲነጋገሩ ነበር የሚለው እዚያ ጋር ቅዱስ ጴጥሮስ መስክሮ ቅዱስ ጴጥሮስ ምስክርነት ብቻ የሚገታ ነገር አይደለም። ወደዚህ ተሻግሮ ሙሴና ኤልያስም ስለ ፍጹም አምላክነቱ የነ ሙሴ አምላክ የነ ኤልያስ አምላክ መሆኑን ማረጋገጥ ስለነበረበት ሐዋርያትም ይህንን ያዩትን የተመለከቱን ነገር በኋላ ክርስቶስ የማዳን ስራውን ፈጽሞ ባረገ ጊዜ በዚህ ዓለም እየተመላለሱ ስለ ፍጹም አምላክነቱ እንዲያስተምሩ፣ እንዲናገሩ፣ እንዲመሰክሩ ምልአት ዕውቀት እንዲሆናቸው ጭምር ታይቷቸዋል። በነገራችን ላይ ታዲያ ንግግራቸው ምን ነበረ ነው ትልቁ ምስጢር። ንግግራቸው ሙሴ ምንም እንኳን እኔ እስራኤልን ከምድረ ግብፅ እንዳወጣ ባዘዝከኝ ጊዜ እንድመራቸው፣ እንድመክራቸው፣ እንዳስተምራቸው ባዘዝከኝ ጊዜ ኃይልህን በእኔ ላይ በገለጥክ ጊዜ እስራኤል ዘሥጋ ባይረዱም ቅሉ አሁን እስራኤል ዘነፍስንም ጭምር ለመታደግ ከሰማይ ወርደሃል፣ ሥጋ ማርያምን ገንዘብ አድርገሃል። እናም ጌታዬ ሆይ እኔ መና ከሰማይ ባወርድ፣ ውሃ ከዓለት ከጭንጫ ባፈልቅ፣ ባህር ብከፍል በአንተ ስልጣን እንጂ በእኔ ኃይልና ስልጣን አይደለም። ስለዚህ አንተን እንዴት ሙሴ ይሉሃል? የሙሴ አምላክ ነህ እንጂ ብሎ ተናግሮ ነበረ። አምላክነቱን መሰከረ ማለት ነው። ሙሴን ከብሔረ ሙታን አስነስቶ፣ ልብ በሉ። ከብሔረ ሕያዋን ደግሞ ኤልያስ ምን አለ? ልብ በሉ ወገኖቼ ክርስቲያኖች። ኤልያስ ጌታ ሆይ እኔ በዚያ ዘመን አንተ በእኔ አድረህ ሁሉን እንድሰራ አድርገኛል። የሰማይን መስኮት እንድዘጋና እንድከፍት አድርገኛል። ጣዖት አምላኪዎችንም እሳት ከሰማይ ወርዳ እንድትበላቸው አድርገኛል። ይህንን ያደረግኩት በአንተ ኃይል እንጂ በእኔ አይደለም። ስለዚህ የኔን የኤልያስን አምላክ እንዴት ኤልያስ ብለው ይሉሃል ሲል ተነጋግረዋል። ከዚህም በላይ ስለ የማዳን ግብሩና ስራው ብዙ ምስጢራትን እንደገለጠ ቤተክርስቲያናችን በብዙ ትናገራለች። ተነጋግረዋል ወይም ተነጋገሩ የሚለው ቃል ይህንን ያሳየናል ማለት ነው። ለምንድን ነው ሙሴና ኤልያስን በዚያ ቅጽበት እንዲመጡ ያደረጋቸው የሚል ጥያቄ ከተነሳ ደግሞ ሁላችንም እንደምናውቀው ሙሴ ሊቀ ነቢያት እስራኤል ዘሥጋን እየመራ ከምድረ ግብፅ አውጥቶ ወደ ምድረ ርስት እንዲያስገባ የተሾመ የተመረጠ ሰው ነው። በጊዜው እግዚአብሔርን ከ570 በላይ አነጋግሮታል፣ ወይም ከ570 ጊዜ በላይ አነጋግሮት። ነገር ግን አንድም ቀን ባይኑ አይቶት ስለማያውቀው ተመልክቶት ስለማያውቀው ሙሴ እባክህን ልይ ልመልከትህ ብሎ በጣም ይማጸን እንደነበረ መጽሐፍ ቅዱስ ይነግረናል። በዚህ በኦሪት ዘጸአት ምዕራፍ 33 ከቁጥር 18 እስከ 23 ድረስ ያለውን ታሪክ መመልከት ይቻላል። ያን ጊዜ እግዚአብሔር ድህረሰ ትሬ ይገጼ ብሎታል። በኋላ ዘመን ከእናንተው ወገን ተወልጄ በአካለ ስጋ በስጋ አዳም በስጋ ሰብ በስጋ ማርያም ታየኛለህ ብሎ
ቃል ገብቶለታል። ያንን ሊያረጋግጥለት ሙሴን ከብሔረ ሙታን አመጣው ይላል። ኤልያስን ከብሔረ ሕያዋን ያመጣው ደግሞ ምክንያቱ ኤልያስም በዘመኑ እስራኤል ዘስጋን በስብከቱ በትምህርቱ ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ያደርጋቸው የነበረ ነው። ኤልያስ እግዚአብሔርን በማናቸውም ጊዜና ሰዓት በጸሎት በጠየቀው ጊዜ ይረዳው ያግዘው እንደነበረ ያውቃል። ከዚህም በላይ እግዚአብሔርን ለማየት በጣም ይጓጓ ያስብ ነበረ። እንደ ሙሴ ሁሉ መልኩን ለማየት ፊቱን ለማየት ብዙ ጊዜ ተመኝቶ ነበር። እግዚአብሔር ግን እንዲህ ነበር ያለው፣ በኋለኛው ዘመን ሰው ሆኜ በስጋ ሰብ በስጋ አዳም በስጋ ማርያም ታየኛለህ ብሎ ቃል ገብቶ ነበርና ኤልያስን ከብሔረ ሕያዋን አምጥቶ ሁለቱም በዚያ ተራራ ላይ አምላክነቱን ፈጣሪነቱን እንዲመሰክሩ አድርጓል ማለት ነው። እንግዲህ ወገኖቼ ክርስቲያኖች፣ በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነቢያትንና ሐዋርያትን ሲያገናኝ ዝም ብሎ አይደለም። የብሉይ ኪዳን ነቢያትን ከአዲስ ኪዳን ነቢያት ጋር በዚያ ተራራ ላይ የገለጠበት ምክንያቱ ምንድነው ብለን ለመረዳት ከሞከርን የነቢያት አምላካቸው የሐዋርያት አምላካቸው እኔ ነኝ ሲል ነው። ከዚህም እልፍ ሲል ደግሞ በአዲስ ኪዳን የሚሰራት ስርዓት በነቢያትና በሐዋርያት መሰረትነት ላይ የታነጸች መሆኗን ሲያጠይቅ ነው። ወገኖቼ ነቢያት ትንቢት ተናግረው በዚያው ግብራቸው አክትሞለታል አይባልም። ይወርዳል ይወለዳል እንዳሉ ወርዷል፣ ተወልዷል፣ ሊያድነን መጥቷል፣ ለድነት ዓለም ወደዚህ ዓለም መጥቷል። ስለዚህ የነቢያት ትንቢታቸው በዚያ ዘመን ያከትማል አይባልም። በትንቢታቸው ቃል መሰረት ክርስቶስ ወደዚህ ዓለም መጥቷልና ነቢያትም በዚህ የድነት ሂደት ውስጥ ድርሻ እንደነበራቸው ሲያጠይቅ ነቢያት እንዲገኙ አድርጓል። ሐዋርያትንም ደግሞ ሶስቱን የምስጢር ደቀ መዛሙርት ለይቶ በዚያ ሰዓት እንዲገኙ ያደረገው ዝም ብሎ አይደለም። የነቢያትና የሐዋርያት አምላክ መሆኑን በአዲስ ኪዳን ያለው አምልኮታችን በነቢያትና በሐዋርያት መሰረትነት ላይ የታነጸ መሆኑን እናውቅ፣ እንረዳ፣ እንገነዘብ ዘንድ ይህንን አድርጓል። ሐዋርያው ቅዱስ ጳውሎስ ይህንን ምስጢር በአዲስ ኪዳን ገልጦታል። ለኤፌሶን ክርስቲያኖች በላከው ክታቡ ኤፌሶን ምዕራፍ 2 ቁጥር 20 ላይ መመልከት ይገባል። እንዲህ ይላል፣ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል። አስተዋላችሁ? አሁን የአዲስ ኪዳን እምነት በነቢያትና በሐዋርያት መሰረትነት ላይ ነው ማለት ነው። ነቢያት አያስፈልጉም፣ የተናገሩት ቃል እና አስተምህሮ በአዲስ ኪዳን አያስፈልግም አይባልም። እንደውም አዲስ ኪዳን በሚገባ ለመረዳትና ለመገንዘብ ለማወቅ ነቢያት የሰበኩትን ያስተማሩትን የተናገሩትን የትንቢት ቃል ለይቶ መረዳትና መገንዘብ ያስፈልጋል። ለዚህ ነው ቅዱስ ጳውሎስ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል ያለን። ከዚህ በተጨማሪም የቤተ ክርስቲያንን ስርዓት በእግረ መንገዱን እንደሰራልንም እንመለከታለን። ዛሬ የተዋህዶ ቤተ ክርስቲያን በመቅደሱ አገልግሎት የሚሳተፉ ካህናትና ዲያቆናት በቅዳሴ ሰዓት 5 ልዑካን የሆኑበትን ምክንያት ይህንን አብነት አድርገው ነው። 5 ልዑካን የሆኑበትን ምክንያት ይህንን አብነት አድርገው ነው። ሁለቱ ነቢያት የሁለቱ ካህናት ምሳሌ ናቸው። 3ቱ ደቀ መዛሙርት ደግሞ የ3ቱ ዲያቆናት ምሳሌ ናቸው። ስለዚህ 5ቱ ልዑካን ቅዳሴ ገብተው ቀድሰው ምእመናንን ቅዱስ ሥጋውን ክቡር ደሙን እንዲያቀብሉ በዚህ አንጻር የሐዲስ ኪዳን ስርዓትም የቅዳሴው ስርዓትም ከዚህ የጀመረ መሆኑን እግረ መንገዳችንን እንድናውቅ፣ እንድንረዳ፣ እንድንገነዘብ አድርጎናል ማለት ነው። በዚሁ ሰዓት እንግዲህ እግዚአብሔር አብ በላይ በሰማይ በደመና ሆኖ ይህ የምወደው ልጄ እርሱ ነው እርሱን ስሙት የሚል ቃል አሰምቷል። ይህ ቃል በእርግጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ወልደ አምላክ መሆኑን በሚገባ እንድናውቅና እንድንረዳ እንድንገነዘብ አድርጎናል ማለት ነው። ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር በእሪና እኩል መሆናቸውን በዚህ የቃል ንግግር ልናረጋግጥ እንችላለን። ወገኖቼ ክርስቲያኖች፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያኔ በመዋዕለ ሥጋዌው ዘመን በሰዎች መካከል እየተመላለሰ ትምህርት ተአምራቱን ይገልጥ በነበረበት ወቅት ከአባቱ ከአብ ጋር በመፍጠር በስልጣን በአገዛዝ በሕልውና አንድ መሆኑን በብዙ ስፍራዎች ላይ አስተምሮናል። ለአብነት እንዲሆነን በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። ስለዚህ በፊልጶስ ቂሳሪያ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር የባህሪ ልጁ ነህ እንዳለው ሁሉ አሁን ደግሞ እግዚአብሔር አብ በላይ በደመና ሆኖ ይህ የምወደው ልጄ እርሱ ነው እርሱን ስሙት በማለት የወልድ ዋሕድ እግዚእነ ኢየሱስ ክርስቶስን አምላክነት የባህሪ አምላክነት በሚገባ አረጋግጦልናል። ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር በእሪና እኩል መሆኑን በዚህ አውቀናል፣ ተረድተናል። ስለዚህ ነው ደብረ ታቦርን ብርሃነ መለኮቱ የተገለጠባት ተራራ ብለን የምንናገራት ዕለቲቱንም ከማንኛውም በላይ ከማንኛውም ቀናት በላይ ከማንኛውም ዕለታት በላይ አልቀን አግነን የምናከብራት ከዚህ የተነሳ ነው። እንደ ቤተክርስቲያናችን አስተምህሮ የአብነት ትምህርት የሚማሩ ወጣቶች
በሚገርም ሁኔታ ይችን ቀን በታላቅ ድምቀት ያከብሯታል። ለምን ቢሉ ለሶስቱ የምስጢር ደቀ መዛሙርትና ለሁለቱ ነቢያት በታቦር ተራራ ላይ ምስጢራትን እንደገለጥክላቸው ለኛም የተሰወረብንን የወንጌል ምስጢር ግለጥልን ሲሉ ዕለቲቱን በእውነት የአብነት ተማሪዎች በሚማሩበት ስፍራ ሁሉ ለምነው ሰብስበው አጠራቅመው በዚህ ዕለት በጥሩ ሁኔታ ማዕድ አሰናድተው ምእመናኑን ሊቃውንተ ቤተክርስቲያኑን ይጋብዛሉ። በታቦር ተራራ ላይ ለሁለቱ ነቢያትና ለሶስቱ ደቀ መዛሙርት ምስጢር ገልጠህላቸዋል፣ ለኛም ዛሬ የምንማረውን ምስጢር ግለጥልን ሲሉ ያደርጋሉና ምክንያቱም ያ ምስጢር ታላቅ ስለሆነ ያ ምስጢር እጅግ በጣም ታላቅ ነው። ነገረ መለኮት በሌላ አገላለጥ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ በእሪና አንድ መሆኑን የተረዳንበት የተገነዘብነት ተራራ መሆኑን እግረ መንገዳችንን ስለተረዳንበት ቀኒቱ ከማንም በላይ ተከብራ ትውላለች ማለት ነው። እንግዲህ ይሄ ረጅም ተራራ ብዙ ምስጢራትን ያስተምረናል። እሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሞትና በሕይወት ላይ ስልጣን ያለው አምላክ እርሱ መሆኑን ያውቁ ዘንድ ሙሴንና ኤልያስን ከብሔረ ሕያዋንና ከብሔረ ሙታን አምጥቷቸዋል። በነገራችን ላይ አምላክ ወልደ አምላክ የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሞትና በሕይወት ላይ ስልጣን ያለው አምላክ ነው። ይቺ ቀን ይህንን ምስጢር ትገልጥልናለች። በሞትና በሕይወት ላይ ስልጣን ያለው ምክንያቱም ሙሴ ከሞት ካረፈ ከብዙ ዘመን በኋላ ከመቃብር ሙሉ አካሉን ይዞ እንዲመጣ በማድረግ ኤልያስን ደግሞ ከብሔረ ሕያዋን ካረገባት ከብሔረ ሕያዋን እንዲመጣ በማድረግ ስለ አምላክነቱ እንዲመሰክሩ አድርጓቸዋልና በእርግጥም አምላክ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ዓለማትን የፈጠረ ዓለማትን እያስተዳደረ ያለ ዓለማትን ማሳልፎ የሚኖር አምላክ ነው። የሰው ፍቅር አገብሮት ከሰማይ የወረደ ከድንግል ማርያም የተወለደ በአጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል የታየ የተገለጠ ትምህርት ታምራቱን የገለጠ በትምህርቱ የተራበች ነፍስ ያጠገበ በታምራቱ ደዌ ሥጋ የጸናባቸውን የፈወሰ ኋላም ስለ ሁላችንም ቤዛ ሆኖ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ በሞቱ ሞታችንን ደምስሶ በሶስተኛው ቀን በመነሳት የትንሣኤ ልጆች ያደረገን አምላካችን መሆኑን እንድናውቅ እንድናረጋግጥ ያየንባት የተመለከትንባት ዕለት ስለሆነች ይህች ቀን ከቀናት ሁሉ በላይ የተዋሕዶ ልጆች በመላው ዓለም ያከብሯታል ማለት ነው። እንግዲህ በሞትና በሕይወት ላይ ስልጣን ያለው አምላክ የሚለው ቃል የሚያሳየን ነቢያትም ሐዋርያትም አንዱ ነው መንግስተ ሰማያትን እንዲወርሷት ነቢያትንም ሐዋርያትንም እኩል መንግስተ ሰማያትን እንዲያወርሳቸው ማስባንና ደናግልም እንደዚሁ መንግስተ ሰማያትን እኩል እንደሚወርሷት ሞተው የተቀበሩትም በብሔረ ሕያዋን ያሉትም እኩል መንግስተ ሰማያትን እንዲወርሷት ሲያጠይቅ ሁለቱን ነቢያት በዕለቱ በዚያ ተራራ ላይ እንዲገለጡ አድርጓቸዋል ማለት ነው። ይሄ ነው ምስጢሩ። እንግዲህ ጴጥሮስ ለኛ በዚህ መሆን መልካም ነው ብሎ እንደተናገረ አይተናል። ለምንድን ነው ይህን ቃል የተናገረው? የኢየሱስ ክርስቶስ የባህሪ አምላክነቱ በሚታመንበት ወልድ ዋህድ በምትለው ሃይማኖት መኖር ለኛ መልካም ነው ማለት ነው። አያችሁ፣ በታቦር ተራራ ላይ ብርሃነ መለኮቱን የገለጠው ጌታ ከድንግል ማርያም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ ፍጹም ሰው ፍጹም አምላክ ሆኖ የተገለጠው። ዛሬ የሐዲስ ኪዳን አምልኮታችን ቃል ስጋ ሆነ ዮሐንስ 1:14 ላይ እንደተጠቀሰው አምላክ ሰው አምላክ ሆነ ብላ የምታምን የምትመሰክር ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ያለው አምላክ መገለጡን የምትመሰክር ቤተክርስቲያን ነች። ስለዚህ ጴጥሮስ ይህንን ምስጢር በዚያ ተራራ ላይ ስለተመለከተ በዚህ መኖር ለኛ መልካም ነው አለ ይላል። ወገኖቼ ክርስቲያን ምስጢረ መለኮት የተገለጠባት ተራራ ስለሆነች ምስጢረ መለኮት የታየባት ተራራ ስለሆነች ዛሬ የእግዚአብሔር ክብር በተገለጠባት ቤተክርስቲያን መኖር ለኛ መልካም ነው። ክርስቶስ በደሙ በመሰረታት ቤተክርስቲያን መኖር ለኛ መልካም ነው። ስጋውን ደሙን የዘላለም ሕይወት እንዲሆነን ማዕዶናን ባቀረበባት ቤተ መቅደስ ውስጥ መኖር ለኛ መልካም ነው። ጴጥሮስ የመሰከረው ይህንን ነው። ያ ቅዱስ ስጋ ያ ክቡር ደም የዘላለምን ሕይወት ለኛ የሚያድለን ስለሆነ በዚህ መኖር ለኛ መልካም ነው አለ። ክርስቶስ ራሱ በመሰረታት እምነት ክርስቶስ ራሱ በመሰረታት ሃይማኖት ውስጥ እስከ መጨረሻው ሕቅታ ድረስ ታምኖ ጸንቶ መገኘት ለኛ መልካም ነው ብሎ ተናገረ። ወገኖቼ ክርስቲያኖች፣ ይሄ የነቢያትና የሐዋርያቱ ምስክርነትም ይህንን ያረጋግጥልናል። ዛሬ ተዋሕዶ ይህንን ምስጢር በስፋት የምታስተምርበት እኛ ያለንባት ቤተ እምነት ዘላለማዊት ቀጥተኛ የሆነች እውነት ያለባት እምነት ክርስቶስ ምስጢሩን የገለጠባት ቤት መሆኗን እንናገርላታለን፣ እንመሰክርላታለን። ልክ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችውን መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁ ዕረፍትን ታገኛላችሁ ተብሎ እንደተነገረ የቀደመችው እምነት ባገኘንባት ቤት ውስጥ ለዘላለም ጸንተን እንኖራለን። በይሁዳ መልእክት ይሁዳ ቁጥር 3 ላይ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ ብሎ ያለላት ስለዚህ ቤተ እምነት ስለዚህ ቤተ ክርስቲያን በዚህ ቤት ውስጥ ለዘላለም ጸንቶ ለመኖር እንደ ጴጥሮስ እንናገራለን፣ እንደ ጴጥሮስ እንመሰክራለን ማለት ነው። ስለዚህ ዕለት ከዕለታት ሁሉ በላይ ታላቅ ምስጢር የታየበት የተረጋገጠበት ቀን ነው ማለት ነው። በጥቅሉ
ረጅሙ ተራራ ብለን ርዕሳችንን የተነሳንበት ምክንያቱ በሶስት አበይት ነገሮች ከፍለነው የዕለቱን ትምህርት እንቋጫለን። ረጅሙ ተራራ ያልንበት በተራራ የሚመሰሉ ነገሮች አሉ። በቤተ ክርስቲያናችን አስተምሮ በተራራ የሚመስሉ የመጀመሪያው ወንጌል ነው። ወንጌል ሲማሯት ታደክማለች፣ ካመኑባት ደግሞ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሰናለች፣ የዘላለሙንም ርስት እንድንወርስ ታደርገናለች። ስለዚህ ወንጌል በተራራ ትመሰላለች። ወንጌል ተራራን ሲወጡት ያደክማል፣ ያዝላል። ከጫፍ ካናቱ ላይ ደርሰው ደግሞ ቁልቁል ሲመለከቱ ሜዳውን፣ ተራራውን፣ ሜዳውን፣ ዛፉን፣ ገደሉን፣ ወንዙን፣ ጅረቱን ያዩበታል። እንደዚሁ ወንጌልን የተማረ ሰው ሁሉንም ነገር መለየት ይችላል፣ ማወቅ ይችላል። ሞትን ከሕይወት ኃጢአትን ከጽድቅ መለየት ይችላል ማለት ነው። ስለዚህ ወንጌል በምን ትመሰላለች? በተራራ ትመሰል። ለዚህ ነው በቅዱሱ ቃል ላይ በወንጌል እንመን ተብሎ የተጠቀሰው። ሁለተኛው የደብረ ታቦር ተራራ ለቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ከፍ ያለች ናት። ልዕልናዋ ከፍ ያለ ነው። ምክንያቱም ኃያሉ አምላክ ታላቁ አምላክ እግዚአብሔር በደሙ ያነጻት፣ በደሙ የመሰረታት፣ በደሙ የተከላት ስለሆነች ቤተ ክርስቲያን በከፍታ ትመሰላለች። ታላቁ አምላክ እግዚአብሔር የሚመለክባት፣ ስሙ የሚመሰገንባት፣ ክብሩ የሚገለጥባት ደጅ ስለሆነች ቤተክርስቲያንን በረጅም ተራራ እንመስላታለን ማለት ነው። መዝሙረኛው ቅዱስ ዳዊት ቤተክርስቲያን ተራራ እንደምትባል ጥሩ አድርጎ ገልጾልናል። መዝሙር 67 ከቁጥር 15 እስከ 16 ምንድነው ያለን? የእግዚአብሔር ተራራ የለመለመ ተራራ ነው ይለናል። የእግዚአብሔር ተራራ የለመለመ ተራራ ነው። ይህንን ተራራ ያድርበት ዘንድ ወደደው፣ ለዘላለምም ያድርበታል አለ። ስለዚህ ተራራ የተባለች ቅድስት ቤተክርስቲያን ናት ማለት ነው። ከዚህ አንጻር ረጅሙ ተራራ ብለን ተነስተናል። ሶስተኛው ተራራ ለመንግስተ ሰማያት ምሳሌ ናት። መንግስተ ሰማያት እስኪገቡባት ድረስ ታደክማለች። ዝም ብሎ አይገባም ወገኖች ክርስቲያኖች። እግዚአብሔር ያዘጋጃትን ርስት መንግስተ ሰማያት እንዲሁ ዝም ብለን አንወርሳትም፣ ሰርተን ነው የምንወርሳት። አንዳንዴ በዚህ ዓለም አንዳንዶች ባለማወቅና ባለመረዳት ክርስቶስ አንድ ጊዜ ሁሉንም ነገር ስላደረገልን ዝም ብለን ኖረን የእግዚአብሔርን መንግስት እንወርሳለን የሚሉ አሉ። ይህ ስህተት ነው። እምነት በስራ መገለጥ አለበት። እምነት በስራ ካልተገለጠ የእግዚአብሔር መንግስት አይወረስም። ሐዋርያው ቅዱስ ያዕቆብ በምዕራፍ 2 ላይ ሙሉ ታሪኩን ገብታችሁ አንብቡ፣ ተመልከቱ። መጽሐፍ ቅዱሳችሁን ገልጣችሁ ፈትሹ። እምነትህን ከስራ ለይተህ አሳየኝ ነው ያለው። እምነት የሚገለጠው በስራ ነው። እምነት የሚገለጠው በስራ ነው። ስለዚህ አንድ ሰው የእግዚአብሔር መሆኑ ከሚታወቅባቸው መስፈርቶች መካከል አንዱ ግብር ነው። ከኃጢአት ጽድቅን ሲመርጥ፣ በጽድቅ ሕይወት ውስጥ ደግሞ እግዚአብሔር የሚወዳቸውና የሚፈቅዳቸውን ነገሮች ሲያደርግ፣ ሲያከናውን፣ እግዚአብሔርን ደስ የሚያሰኙ ግብሮች ሲፈጽም፣ በዚህ መልኩ ነው የእግዚአብሔር መንግስት የምትወረሰው። ክርስቶስም እኮ ይህንኑ የነገረን በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እስከ ፍጻሜ ድረስ ያለውን ተመልከቱት። ምንድነው ያለን? ብራብ አብልታችሁ፣ ይሄ ስራ ነው አያችሁ። ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ሆኜ ብመጣ ተቀብላችሁኛል። ይሄ ስራ ነው። እንዲህ አይነቱን ስራ ካልሰራን በቀር ወደ መንግስተ ሰማያት ዝም ብሎ አይገባም። ስለዚህ መንግስተ ሰማያት በተራራ ትመሰላለች። ለምን? ስለምታደክም፣ ያልደከሙ ሰዎች ስለማይወርሷት። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንዲህ ነበር ያለን፣ እስመ በብዙ ጻማ ወሕማም ሀለወነ ንባ ለመንግስተ እግዚአብሔር ነው ያለው። ምን ማለት ነው? በብዙ ጭንቅና መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን ያለው። አያችሁ፣ በብዙ ጭንቅና መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን። ስለዚህ የእግዚአብሔር መንግስት ያለ ድካም አትወረስም። በዚህ ዓለም እያለን እግዚአብሔር የሚደሰትባቸውን መልካምና በጎ ስራዎች መስራት እንዲገባን ከዚህ ታሪክ መረዳት ማወቅ እንችላለን ማለት ነው። በእውነት ደብረ ታቦር ብዙ ምስጢራትን የምናውቅበት፣ ብዙ ምስጢራትን የምንማርበት፣ የምንረዳበት ዕለት ነው። ለዚህ ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። መጨረሻው ላይ አንዲት ነገር ላንሳላችሁ። ቤተክርስቲያናችን ይህንን ዕለት ለማስታወስ ብዙ ሃይማኖታዊ ትውፊቶች አሏት። ለምሳሌ ሙልሙል እየጋገሩ ከአንዱ ቤት ወደ አንዱ ቤት መቀባበል ዝም ብሎ አይደለም፣ ምስጢር አለው። የጅራፍ ድምጽ ማሰማት፣ በተለይ ወጣቶች የጅራፍ ድምጽ ማሰማት፣ እንደገና ደግሞ ችቦ ማብራት፣ ይሄ ሃይማኖታዊ ትውፊት ነው። ከመጽሐፍ ቅዱሱ ምስጢር ጋር ተዛማጅነት ያለው በንጽጽርነት የሚታይ ትውፊት ነው። ቀላል ነገር አይደለም። ሙልሙሉ እኔ የህይወት እንጀራ ነኝ ያለውን ክርስቶስ እንድናስብ ያደርገናል። በተለይ በዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ። ህብስቱ እሱ ነው። ዛሬም ያንን ህብስት ሰጥቶናል። በዚያ አንጻር ያንን ህብስት ተመግበን ነው የእግዚአብሔር መንግስት እጅ የምናደርጋት። ስለዚህ ያንን እንድናስብ በድርጊት እንድናስብ ቤተክርስቲያናችን እኮ ዝም ብላ አይደለም ትውፊት የምንሰራ፣ በድርጊት ያንን ታሪክ እንድናስብ አድርጋናለች። ስለዚህ ያንን ያሳስበናል። ሌላው ጅራፉ በዚሁ በማቴዎስ ወንጌል ምዕራፍ 17 ላይ
ብርሃነ መለኮቱን በገለጠበት ዕለት እጅግ ኃይለኛ ድምፅ እንደተሰማ ታሪኩ ይነግረናል። ነጎድጓዳማ ድምፅ የምወደው ልጄ እርሱ ነው፣ እርሱን ስሙት ባለ ጊዜ እግዚአብሔር አብ ሐዋርያት ከዚህ ድምፅ ጽናት የተነሳ ራሳቸውን እስኪስቱ ድረስ ወድቀዋል። የዚያን ድምፅ ምሳሌ ጅራፍ ገምደው ሀገራችን በኢትዮጵያ በትልቅ ተራራ ላይ ወጥተው ያንን ዕለት ለማሰብ ያጮሃሉ። ያ ድምፅ የነጎድጓዱን ድምፅ ትዝ እንዲለን በትውፊት እናስበዋለን ማለት ነው። ሌላው ችቦ ደግሞ ብርሃነ መለኮቱን መግለጡን እንድናስብ ብርሃንን በብርሃን እንድናስታውስ እንድናስብ ለማድረግ ችቦ ይበራል ማለት። ስለዚህ ይሄ ሃይማኖታዊ ትውፊት እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሰው ዝም ብሎ ያመጣው ታሪክ ስላይደለ መጽሐፉን እንድናስተውል ታሪኩን እንዳንረሳ እንዳንዘነጋ በሃይማኖት እንድንጸና ትውልድ ከትውልድ ይህንን እምነትና ትውፊት እየተሸጋገረ ይዞት እንዲዘልቅ ለማድረግ ስለሆነ ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። እንግዲህ ይህንን ሚዲያ ሰብስክራይብ እንድታደርጉ አደራ እንላለን። ወደፊት በዚህ ሚዲያ ውስጥ በጣም ብዙ አስተምህሮች ይጠብቋችኋል። እውነት እርስ በርሳችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ እንድትከታተሉ ስል በአጽንኦት እንጠይቃለን።